ነይ ግቢ 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 ግቢ። ይህን ይመስላል እንግዲህ ቤታችን። ግቢ። ገና እንደፈከርከው አመጣሃት አይደለ? ተነጋግረን ጨርሰን ልፍቲ። እኔ አልጨረስኩም። ይኸውልሽ አንቺ እስኪዋጥልሽ ድረስ ከጠብኩኝ እኮ የለፋበት ነገር ሁሉ ገደል ይገባል። ምን ሆነሽ ነው? እና እኔ ምን አገባኝ? እኔ ፍቱ ስራ የማንንም ዲቃላ ላሳድግልህ ነው? እጭ ልጅቷ አርጋ ጨርሳለች። ባክሽን ምንድነው የምታሳድጊያት? አሁን ይልቅ እንውጣና እናት መቶኛችን ልጅ ተዋወቂያት። ነይ እንሂድ። ይኸውልህ እኔ ልረዳ ሞከርኩ እንጂ አላበድኩም። አታበሳጪ። ስንት ጊዜ ነው ስለዚህ ጉዳይ ማወራው? ይኸውልሽ እስካላመነችኝ ድረስ አንድም ነገር አይሆንም። ያንን ሁሉ አመት የለፋሁት እኮ ለቀልድ አይደለም። ገባሽ? ሁሉም ነገር ይቀራል እንጂ ይሄ ነገር በፍጹም እንዲበላሽ አልፈልግም። ምን ትዳርም ቢሆን ይቀራል? ቆይ አንቺም ቢሆን ትቀሪያለሽ እያልከኝ ነው? እንደዛ እንደማልል ጠንቅቀሽ ታውቂያለሽ። እያወራሁ ያለሁት እኮ እስከ 7 ዘርሽ ድረስ የሚያኖርሽ ገንዘብ ብር ነው። እኔስ ክብሬን ረግጬ ስትወሽማት የነበረችውን ሴትዮ ልጅ ይዤ ቁጭ እንድል ነው ፍላጎትህ? አሁን ከስንት ዓመት በፊት ስለተፈጠረ ነገር አንስተሽ ውሽማ ምናምን ትያለሽ እንዴ? የእሷንም ነፍስ አትረብሽ፣ ይረፍበት። የኔንም እቅድ አታበላሽ። ትንሽ ጊዜ ብቻ ትንሽ በይኔ ፊቱ ሁሉ ነገር እንደተነጋገርነው ነው። ምንም ነገር አይቀየርም። የኔ ቆንጆ ተቀመጭ። እሷ ባለቤቴ ናት፣ ይፍቱ ስራ ትባላለች። ምን ነው ደነግጥሽ? አባትሽ ሚስት እንዳለው አልነገረሽም እንዴ? ኧረ አውቃለሁ። እና ታዲያ ለማንኛውም ተዋወቁ። ይፍቱ ስራ ህብስት። ጥሩ እሺ። ልጄ እንኳን ወደ ቤትሽ በደህና መጣሽ። እንኳን ደህና መጣሽ። ነይ ክፍልሽን ላሳይሽ። አይ እኔ ያሳያታለሁ። ጥሩ እሺ፣ አሳያት። ታዲያ መነገር ያለበትን ነገር ንገራት። ዝም ብሎ መኖር የለም። አባዬ ሚስት ግን የወደደችኝ አልመሰለኝ። አይ ልጄ እንደዛ አይደለም። አረፍ በይ። አባዬ እሷ ካልፈለገች ግን እኔ መሄድ እችላለሁ። ወዴት ነው የምትሄጂው ልጄ? እኔ እኮ አባትሽ ነኝ። አንቺ ደግሞ አንድ ብቸኛዋ ልጄ ነሽ። ይፍቱ ስራ ስትታይ ከባድ ሰው ትመስላለች፣ ግን እንደዛ አይደለም። በጣም የዋህና ቅን ሰው ናት። በአንቺ መምጣት በጣም ደስተኞች ነን። የሚገርምሽ ነገር ስነግራት ልጅ አገኘው ብላ ስትደሰት ነበር። ፍቅሯን መግለጽ ስለማትችል ነው እሺ እንደዚህ የሆነችብሽ። ምንም እንዳትጨነቂ የኔ ልጅ። እሺ አባዬ፣ ግን አንተ ቅር ካላለ? ቅር ይለኛል። እኔ አባትሽ እያለሁ ሰው እንደሌለው ሰው ባይተዋር እንድትሆኝ አልፈልግም። እዛ ባዶ ቤት ውስጥ ብቻሽን ምን ልትሆኚ? ለምጄዋለሁ እኮ። ምንም እንኳን ታማሚ ብትሆንም እናትሽ ከጎንሽ ነበረች። አሁን ግን ብቻሽን ነሽ። እዛ ብተውሽ የእናትሽ አደራ በሰላም አያስተኛኝም። በእኔ ክፍልሽ እንዳሳይሽ። አባዬ። ወይ የኔ ልጅ። ቆይ ግን መነገር ያለበት ነገር ምንድነው? እንዲሁ ዝም ብላ ነው ቀለል አድርገሽ ቤቱን ትለምጂዋለሽ ልትልሽ ፈልጋ ነው። እሺ በጣም ይቅርታ። አንቺ ደግሞ ማንሽ? እኔ ያባዬ። ያማል ይቅርታ እንኳን የለም። እንዴ ማለት አንዴ ከተቀመጥሽ አትነቃነቂ ማለት ነው? ይቅርታ ማድረግ ያለብኝ ነገር አለ? መቼም የሳሎን ጌጥ እንዳልሆንሽ ግልጽ ነው። የሳሎን ጌጥ? አዎ እናቴ፣ አንቺ ምንም የመስማት እቅድ ያለሽ አትመስለኝ። ይሄውልሽ ሰራተኛዋ ፍቃድ ብላ ሄዳለች። እሺ። እንዴ ተናግሬ እኮ አልጨረስኩም። ምንድነው እሺ የምትይው? አይ ምንም የሚል መልስ በጣም ነው የምጠላው። ለማንኛውም ሰራተኛዋ የለችም። እስከምትመለስ ድረስ ነው እኔ ክችን ያለሁት። ምናልባት ቦታዬ እንዳይመስልሽ ብዬ ነው። ስለዚህ ልጅቷ እስከምትመለስ እንደ ቤተሰብ አባል
ሁሉም ሰው ግዴታ አለበት ማለት ነው። ገባሽ? አዎ። ጥሩ። ይሄውልሽ አባትሽ መረጋጋት ስላቃተውና የቤት ሰላም እንዳይበጠበጥ ነው የመጣሽው። ገባሽ አይደል? እዚህ ቤት ውስጥ ሁሉም ሰው የየራሱ ኃላፊነት በስነ ስርዓቱ ይወጣል። ምን መሰለሽ እኔ ፍቱ ስርዓት የሌለው ነገር አልወድም። የቤተሰቡ አባል እስከሆንሽ ድረስ ኃላፊነቴ ምንድነው ብለሽ እያሰብሽ መኖር አለብሽ። አስተዋሽ መፈለግ የለብሽም። አስተዋሽ ከጠበቅሽ የማስታውስበት መንገድ ከበድ ሊል ይችላል። እሱ ደግሞ ላንቺ ጥሩ አይደለም። እንዳንድ ትልቅ ሰው ነገሮችን እያስተዋልሽና እያሰብሽ ብታረጊ ጥሩ ይመስለኛል። ላንቺ ነው እንጂ እኔ በሁለቱም መንገድ ይመቸኛል። ምንም ችግር የለብኝም። እየሰማሽ ነው ወይስ? እየሰማሽ ነው። ሳይሽ ግን ምንም ሰማይ አይነት አትመስልም። አረ ሰምቼሻለሁ። ጥሩ እሱን ተግባሩ ላይ እናየዋለን። ጥሩ ይህንን በዚህ ከዘጋን ሌላ ትልቅ ጉዳይ አለ። ምንድን ነው? ተነስና በሩን ቆልፈው። ቀጥልሽ፣ እየሰማሁ። አዎ በደንብ ስማ። አሁን ስራ ብቻ አይደለም የሰጠህ ትልቅ የቤተሰብ ኃላፊነትና አደራም ጭምር ነው። እሺ ቀጥል፣ እየሰማሁ ነው። ቤተሰባችንን አንድ ሰው ተቀላቅለዋል። የትኛው ቤተሰብ? እኔና እህት የመሰረትነው ትዳር ውስጥ አንተ እንደ ሚስቴ ወንድምና እንደ ስራ ባልደረባ ሆነ እየኖርክበት ያለው ቤተሰብ ነው። ቤተሰብ? ስራው ንገረኝ። እዚህ ቤተሰብ ውስጥ የመጣችው ልጄ ናት እና ትከታተላታለህ ማለት እያንዳንዱ እንቅስቃሴዋ ስትወጣም ስትገባም በደንብ ትከታተላታለህ። ስማ ስራው ከዚህ በላይም ስለሚሄድ በደንብ ርቀትህን ጠብቅ። መሀላችሁ ምንም አይነት መግባባት እንዲፈጠር አልፈልግም። ለጊዜው ከማንም ሰው ጋር የመግባባት ፍላጎት የለኝም። ስለ አንተ ፍላጎት አይደለም ማውራው፣ ስራው ስለሚፈልገው ነገር ነው እያወራሁ ያለሁት። ይሄ ወራትን ፈጅተን 100 ሺዎችን የምናገኝበት አይነት ስራ አይደለም፣ ያለቀለት ነገር ነው። ግን አስፈላጊ ቦታ ላይ የደረስነው አሁን ነው። ይሄ ነገር በጣም ተወሳሰበብኝ። ልጅህ ናት፣ ከዛ ደግሞ ትልቅ ገንዘብ ያለው ስራ ነው። በትንሹ ልታብራራልኝ ትችላለህ? እሱ ቀስ እያለ ይገባሃል። ለአሁኑ መሄድ ያለብህን ርቀት ካወቅን በቂ ነው። በጣም ምቾት እንዲሰማትና በቁጥራችን ስር እንደሆነች ቤተሰቦቿ እንደሆንን እንዲሰማት ማድረግ መቻል አለብን። ከዛስ? ከዛ በሚሊዮኖች የሚቆጠር ገንዘብ ቀስ ብሎ እጃችን ላይ ይገባል። እውነት ግን ልጅቷ ልጅ ናት? አዎ ናት። ምን ነው? አይ ምንም፣ እንዳልከኝ ያደርጋለሁ። በጣም ትሰሚ የለ እንዴ? ይቅርታ አሁን አናግረሽኝ ነበር። እኔ የምለው ቆይ አንቺ ነሽ ወይስ እናትሽ ነሽ ታማ የነበረው? ምን ጉድ ነሽ? ምን አልሽኝ? ይኸውልሽ ብድግትና እዚህ ጋር አባትሽ ቢሮ አለ። ስርዓት የምታውቂ ከሆነ ታንኳኪና ምግብ እያዘጋጀን እንደሆነ ንገሪው እና እንዲመጣ አድርጊ። አረ ምን ጉድ ናት እቺ! ምንድን ነው የጣለብኝ? በጣም ይቅርታ አረበሽኳችሁ። እንኳን ደህና መጣሽ ልጄ። ጥዬሽ ጠፋሁ አይደል? አስቸኳይ ስራ ስለነበረ ነው። ችግር የለውም፣ ለኔ አታስብ። በአምላክ ላስተዋውቅሽ፣ የባለቤቴ ወንድም ነው። ተዋወቂ። በአምላክ እባላለሁ። ህብስት አለ እንዴ? ለምንድን ነው ፈገግ ያልከው? ስሜ በአምላክ ትንሽ ኮስተራ ነገር ነው። መሄድ ትችላለህ። ሁሉንም ነገር እንደተነጋገር ነው ይሆን? እሺ ጥሩ። አባዬ። ወይዬ ልጄ። ምግብ ሊቀርብ እንደሆነና እንድጠራ ነግራኝ ነው። ታዲያ አንቺ እንደዚህ ድረስ ለምን ትልክሻለች? በይኔ እንሂድ። ልጄ በቅቶሽ ነው ግን? አዎ እንዴ በላች አይደል እንዴ? ለምንድን ነው እንደዚህ የምታጨማልቃት? ይፍቴ
ተይ እንጂ እኔ የምልሽ በአምላክ ምግብ አይበላም እንዴ? ኦ ምን ልሁን ብለሽ ነው አሁን አይንሽን ባያቀረረው እንዴ? የምን እንባ ነው የኔ ልጅ? የማይመቱት ልጅ አሉ። ምን ነው የፍቱ ስራ ተበይ እንደሆነ ብይሽ በቃኝ። አመሰግናለሁ። በይ ስነ ስርዓት የሚባል ነገር አለ። ይሄ የትልቅ ሰው ቤት ነው። ገበታ ተረግጦ ብድግ አይባልም። በይ ቁጭ በይ። እሺ እንዴ ስርዓት የሚባል ነገር የለም እንዴ? ይፍቴ በቃ ከበቃ ትነሳ። በቃ ተያት። አይቻልም አለም። ችግር የለውም። በቃ ጨምሬ ይበላለሁ። በመሰረቱ ሳትጠግቢ ብድግ አልሽ። ለራስሽ እንደምትበይ አታውቂም? አውቃለሁ። በቃ እሺ፣ እኔ አስቸኳይ ስራ ስላለኝ መሄድ አለብኝ። ሂድ ይሻለም። ሰላም ዋል። እሺ ሰላም ዋሉ። እንግዲህ እሺ አሁንስ መነሳት ትችላለህ? አዎ መነሳት ትችያለሽ። ተነሽና እነዚህን እቃዎቹን አነሳሽና ውስጥ ክችን እቃ አለ አብረሽ ደባልቀሽ ጠቢ። ከዛ በኋላ እንደፈለግሽ መሆን ትችያለሽ። ይቅርታ እኔ እቃ ምናምን አጥቤ አላውቅም። እሺ እኔ ሞልቃቃ እቃ አጥበሽ አታውቂም አይደል? አንቺ እንጀራ አረ ጉድ ፈላ። ምን አንድና ቁርት ነው ያዘዘብኝ? ምን ጉድ ነሽ አንቺ? እኔ ሂጂ ወደዛ ከፊቴ። አሁን ተነሽና እቃውን ሰብስቢና ከዚህ ሂጂልኝ። እንዴ የማናት ጨምላቃ ጭምልቅልቅ እንዴ? እዛ ኪችንም አለልሽ ሌላ እቃ። የማናት ጨምላቃ ጭምልቅልቅ ነይ። ይሄንን ምዘሽ ሂጂ። ልትመላለሽ ልትይ ነው? ምን አይነት ገልቱ ናት? ምን አይነት አስተዳደግ ነው ያደገችው? እቺ ሴት አይደለሽ እንዴ? ጨምላቃ ሽቆያው ምንድነው የማደርገው? ይፍቱ እንደምጠብቅሽ ስላወቅሽ ነው በዛ ያቀረሽው? ምን አንተ ፈርቼ የቀረው መስሎ ነው? ኧረ አንቺ ምን በወጣሽ፣ ፈጣሪሽንም አትፈሪ። እሺ ምን ለምታናገረኝ? ስለዛች ቅርዝዝ ልጅህ እንዳይሆን። አዎ ያልገባሽ እኮ እኔ ከልጅቷ ጋር ምንም ጉዳይ እንደሌለኝ ነው። ገብቶኛል። አልገባሽም? ጉዳዩ በሚሊዮኖች በሚቆጠሩ የእናቷ ገንዘብ ነው። ከዚህ ዓመት በኋላ ሀብቱን ሙሉ ለሙሉ የማስተዳደር መብት ይኖራታል። ያኔ ልፋቴ ገደል ይገባል። ያ ሳይሆን በፊት ወረቀቶቹን አስፈርሚያትና ማስተካከል አለብኝ። እና ምን ነው ስንት አንበረከክ እንዳልኖርክ ለዚች አንድ ፍሬ ልጅ። ጉዳዩ የጉልበት ነው ይመስልሽ? እንደዛ ቢሆን ገና ጥንት ሁሉ ነገር አውቅቶ ነበር። በዘዴ ነው የሚሰራው፣ በዘዴና በእምነት። ትሰሚኛለሽ? አንቺ ጉልበትና ኃይልሽን ለማሳየት በተንጠራራሽ ቁጥር ነገሩን ገደል ነው የምትከቺው። ገባሽ? እሺ ይሁን። እና ልጅቷን በማሳመንና ልጅቷን በማባበል በፍቅር መያዝ አለብን እንበል። ግን ቢሆንም እኔ ፍቱ ስራ የማንንም ዲቃላ ስለማመጣ አልኖርም። በፍጹም አላደርገውም። ደግሞ በደንብ ታቀኛለህ። እንደዚህ አይነት የተጨመላለቀ ነገር አልፈልግም። እንደ እውነቱ ከሆነ ይሄ እንጀራ ልጇን በዚህ ልክ የምትይዝና ስለሌለች ልክ ነኝ፣ አሳማኝም ነኝ። በቃ በተቻለሽ አቅም ልጅቷን ለቀቅ አድርጊያት። ለአንቺ ይሄ ጉዳይ በጣም ቀላል ነገር ነው። ወንድምሽን ከጨዋታ ውጭ አድርገሽ የአባትሽን ሀብት ከመቆጣጠር በጣም ያነሰ ስራ ነው። ገንዘቡን ግን ልታወዳድሪው አትችይም። አሁን ልረፍበት። የኔ ነገር አያሳስብ። ብቻ በተቻለ አቅም ልጅቷን በፍጥነት ከቤት ያስወጣል። እርጅኛ ያላንቺ እርዳታ ምንም ማድረግ እንደማልችል ታውቂያለሽ። ግድ የለም፣ ሁለታችን ከተንከባከብናት ልክ አይመጣም። አንተ ፍቅር አሳያትና ተንከባከባት፣ እኔ ደግሞ ማለፍ የሌለባትን መስመር ልክ አስይዛታለሁ። እንግዲህ ካልሽ ምን ይደረጋል? ምንድነው አንቺ ሰይጣን ያየሽ የምትመስዩ?
ጤነኛ ነሽ? እንዴ በር ኦኬ። ስላላንኳኳው ነው ነውር የሆነብሽ? አዎ አላንኳኳም እኮ። ስለዚህ አለማንኳኳት አይደለም ያስደነገጠሽ ማለት ነው? እሺ ምን ፈልገህ ነው? እዚህ ቤት ውስጥ ካንቺ ሌላ ምን አለ? ምንድነው? ለምንድን ነው ልብስሽን ወደ ላይ እየሰበሰብሽው ያለሽው? መቼም በርዶሽ እንዳልሆነ ግልጽ ነው። አይ አልበረደኝም። ቆይ ምን እየሆንሽ ነው? አውሬ አይደለሁም እኮ። ብትረጋጊ ጥሩ ነው። እሺ እሺ ምንድነው? ከነገ በኋላም ትምህርት ቤት ከኔ ጋር ነው የምትሄጂው። ግን እኮ ነው የራሴ ሹፌር አለኝ። ለምንድን ነው አንተ የምታደርሰኝ? የሚያደርስሽ ሰው ስለጠፋ አይደለም፣ የማደርስሽ ሰው እኔ ስለሆንኩ ነው። ምናልባት ባልኖር እንኳን ያለሽበት ቦታ ላይ ትቆያለሽ እንጂ ብቻሽን መሄድ ወይም ደግሞ ከሌላ ሰው ጋር መሄድ በፍጹም አይፈቀድልሽም። ቆይ ለምን? ምክንያቱም አባትሽ ከሁሉም ነገር እንጠብቅሽ ስላዘዘና ትዕዛዙ ደግሞ በጣም ጥብቅ ስለሆነ። ቆይ ይሄ ቤት እስር ቤት ነው እንዴ? በር ላይ በሰዓትሽ እንገናኝ። እባክህን መረጋጋት ትችላለህ? በጣም እያጣደፍከኝ ነው። አልችልም። እንዴ እኔ አልቻልኩማ። አቧት ሞላቀቂያ። እባክህ በጣም አቅቶኛል። ደግሞ ምንድነው በእግራችን ነው እንዴ የምንሄደው? መኪና ማቆሚያ ጋር ነው የቆምኩት። እዛ ድረስ መሄድ ካልቻልሽ ደግሞ አላዝንልሽም። ምንም ላደርግሽ አልችልም። አልሄድም አላልኩህም እኮ። እና አታጣድፈኝ ነው ያልኩት። እባክሽ እንባሽ መንገድ ዳር የሚፈስ ከሆነ ተሸናፊ ነሽ። እንባሽን ወጪውና በጥልቀት ማሰብ ጀምሪ። ራስሽን ማዳን ከፈለግሽ ብቸኛው መንገድ ይሄ ነው። አልገባኝም። ከምንድን ነው ራሴን ማድነው? ከዚህ በላይ ልመልስልሽ አልችልም። እሺ ልጅ በአምላክ እንዴት ነበር? ምኑ? ህብስትን ስታደርሳ ስለነበረ ሁኔታ ነው የምጠይቀው። ስለ ልጅቷ ነው? አዎ ስለ ልጅቷ ነው። ምንም የተለየ ነገር የለም። ትምህርት መግቢያዋ ሰዓት ላይ ወስጄ አድርሻታለሁ። ከሰዓት ደግሞ ስትወጣ ይዣት እመለሳለሁ። በጣም ጥሩ። አዲስ ትምህርት ቤት እንድትጀምር ያደረኩት ብዙ ሰው መልመድ ስለሌለባት ነው። በተቻለ አቅም ግንኙነቷ ካንተ ጋር ብቻ መሆን አለበት። ይሁን። ይኸውልህ ያ ማለት ያንተ ጓደኛ ትሆናለች ወይም ደግሞ ትግባባላችሁ ማለት ግን አይደለም። እሺ እሱን እኮ ደጋግመህ ነግረኛል። ዛሬም የመጨረሻ አይደለም። ምንም ስተት አልፈልግም። እሷ መፈረም ያለባት ብዙ ወረቀቶች አሉ። ቀስ እያለን ሁሉንም መጨረስ አለብን። እንደዛ ነው መሆን ያለበት። መስመርህን ጠብቅ፣ ግን ደግሞ አሳምናት። ሁለቱ ነገር ግን ትንሽ አይጋጭም? አይጋጭም። ማስመሰል ከቻልክ በጣም ቀላል ነገር ነው። ልክ እንዳንተ ማለት ነው። በየመሃሉም ተወረውራቸው ቃላቶች እየለመድኳቸው ነው። ምንም ችግር የለም። ለማንኛውም አይንህ ከልጅቷ ላይ እንዳይነሳ። እሺ ጥሩ። ወዴት ነህ? ወደ አንተ ቤት። በቃ አብረን እንሂድ። እኔም ወደ ቤት ነው የምሄደው። ባቢ እንዴት ዋልክ? እያናገርኩ አይደል እንዴ? በፈጠረሽ ልክ የድሮ ህፃኑ በአምላክ አይነት አይደለሁም። አንቺም የድሮ እህቴ አይደለሽም። በቃ አልሆነም። ካልሆነም ነው። አሁንማ በቃ አትናገሩ ይብላል። ቆይ ለምንድን ነው አንተ ግን እንደዚህ የምትሆነው? የሆነ ጊዜ ያለሽ ድንገት ትንሽና መልካም እህቴን ይሆንሽ ይመስልሻል። ያን ነገርሽን ደግሞ በጣም ነው የምጠላው። በጣም እጠላዋለሁ። መልካም እህት ላልሆን እችላለሁ፣ ግን በዚህም ማልክ በዛ ታላቅ እህት ነኝ። የምትፈልጊው ነገር ካለ ንገሪኝ፣ ካልሆነ ሊሄድ ነው። ለመሆኑ ያለምን ልጅ እንዴት አያት? እንዴትም አላየኋትም። ለምንድን ነው የማያት? ቆይ እሱ ደግሞ ምን ማለት ነው? በአምላክ ምን ማለት መሰለሽ፣ ያንቺ ባል ከሌላ ሴት የወለዳት ልጅሽ ናት። ያ ማለት ደግሞ የእንጀራ ልጅ ናት ማለት ነው። አንቺ ግን እንዴት ነው የምታያት? እንደ እንጀራ ልጅሽ ነው ወይስ እንደተነጋገራችሁት ሀሳብ? ምን
እነዚህ ጥያቄዎች ላንቺ ናቸው ታለም። እኔ አንቺን ልጅ እንደምንም የማየት ግዴታ የለብኝም፣ ፍላጎትም የለኝም። ምን ማለት እንደሆነ በደንብ የተረዳሽኝ ይመስለኛል። ጥሩ፣ እኔም ለጥያቄ ይመልሳለኝ። ከዚህ በኋላ እኔ እናንተ አብረን የምናደርጋቸው ነገሮች አሉ። ምን መሰለ? ይቅርታ፣ አሁን ግን የእንጀራ ልጅሽን ማምጣት አለብኝ። ውዱ ባለቤትሽ አንድም ደቂቃ ዝንፍ እንዳትል ብሎኛል። የተረከምክ ጭራቂ አባት ልጅ። በአምላክ አንተ በአምላክ ይኸውልህ፣ በዛው እንዳትሄድ፣ ማታ የምንነጋገረው ነገር አለ። ያችን ልጅ እኮ ብትኖር ኖሮ ቡናውን ታጫጭሰው ነበር። አዎ ትልቅ ነገር ነው የጎደለ የሚመስለው። ታዲያ ለምን ልጅቷ አታፈላልንም ብዬ እያሰብኩ ነው። እንዴ የትኛዋ? ካናዳ ያለችው ልጃችሁ መሰለኝ። ምን ነው ያለው? ወትሮ አወራህ በአምላክ? ወትሮም ቢሆን የተወሰኑ ነገሮችን ነበር የማወራው። አይ እናንተ የትና ወንድም ጸብ እኮ እንዲህ ነው። በቃ የመሰለ አይነት ነገር እንኳን አይመስለኝም። በአምላክ ከኔ ጋር ና፣ የምታግዘኝ ነገር አለ። ና እሺ ልጅ ውሎሽ እንዴት ነበር? አባዬ ሌላ ልጅ እንደሌላ እኮ ነግረኸኝ ነበር። ትንሽ የተወሳሰበ ታሪክ ነው የኔ ልጅ። ታሪክ ማለት ልጅ አሁን ላይ የለችም እንዴ? ታሪክ ያልኩት እንኳን ልጅነቷን አልነበረም፣ የመጣችበት መንገድና አሁን ያለችበትን ሁኔታ ለመግለጽ ነው። ያንተ ልጅ አይደለችም? ልክ እኔ እሷ ልጅ እንዳልሆንኩት ማለት ነው። በአምላክ ቆይ ምን ሆነ ነው ያልተጠየቀውን ነገር የምትቀባጥረው? በስሜ እየጠራሽ ነው ወይስ በፈጣሪ ስም እየተማጸንሽ ነው? እንዴ ሰሞኑንማ እንደ ጎበጠ እንጨት አጣመዋል። ልጅ እንዳላችሁ ለልጅቷ አልነገራችኋትም? ለምንድን ነው? ዓለም ምን እንደነገረህ አላውቅም። ምን ያህል እንድታውቀው እንደሚፈልግም አላውቅም። ግን እኔ ማወቅ ያለብህን ያህል እነግርሃለሁ። እሺ ምንድን ነው? እየጠበኩሽ ነው፣ ንገሪኝ። ይኸውልህ ልጅቷ ልጁ ስለሆነች አይደለም እዚህ ያለችው፣ የምናወራው ስለ ብዙ ሚሊዮን ብር ነው። እና ዓለም አንድ ነገር ከተናገረ ልክ እንዳንተ ድርቅ ስለሚል ነው እንጂ የሚሄድበት ነገር ግን ልክ አይደለም። ወረቀቶቹን አስፈርሞ ሀብቶቹን መቆጣጠር እና ወደ ራሱ ማምጣት ነው እቅዱ። እሺ ስለዚህ ዓለም እየሄደበት ያለው መንገድ ልክ አይደለም። እኔ የተሻለ ሀሳብ አለኝ። ለዚህ ቀርፋፋ ተብሎ ወራት የሚጠበቅበት ነገር አልታየኝም። ብትስማሙ አይሻልም? በክፋትና በተንኮል እኔ እበልጣለሁ ከምትባባሉ። በአምላክ ቆይ እስኪ መቆርፈዱን ተውና እኔ የምናገረን ነገር ስማኝ። በእርግጥ ሁለታችሁም የሰይጣን ታላላቆች ናችሁ። ምን ማድረግ ይቻላል? እኔ ከዓለም የተሻለ ሀሳብ አለኝ። ልጅቷን አሽምድ ብለን እናስቀምጣታለን። ከዛ በኋላ በቀላሉና አሳማኝ በሆነ መንገድ ስራው ያልቃል። እሺ ይሁን። ይህ ሀሳብ የሚሻል አይመስልህም? አዎ ከሰይጣን ሀሳብ በደንብ ይሻላል። በቃ እሺ፣ በፍጥነት ታደርገዋለሽ። አባዬ ወይ ዝም አልኩ። ቆይ ለመመለስ የሚከብዱ ጥያቄ ነው እንዴ ጠየቅኩ? አንዳንዴ እኮ በትዳር ዓለም ውስጥ እንዲህ የተወሳሰበ ነገር ይፈጠራል። አንቺ ደግሞ እንዲህ አይነት ነገሩን ለመረዳት ገና ልጅ ነች። ንገረኝ አባዬ፣ እኔ እረዳለሁ። እስኪ እውነቱን ንገረኝ። እኔ የታለኝ ማለት ነው? ይኸውልሽ በባልና ሚስት መካከል ያለ ትንሽ የተወሳሰበ ታሪክ ነው። አንቺ ከአቅምሽ በላይ አታስቢ። በቃ ግቢና ተኝ። እሺ አባዬ፣ በቃ ደህና ደር። ደህና ደር የኔ ልጅ። እናትሽ እንኳን እንዲህ ያልጨቀጨቀች ምን አይነቷ ነች? አላማዬን እስካሰርካ ነው እንዲህ ምን ለማመጣሽ? ምንድን ነው? ይህን ውሃ ጠጪው። ለምን?
ስለጠማሽ እመቤቲቱ ያስተላለፈችው ትእዛዝ ነው። ዝም ብለሽ ጠጪው እያልኩሽ ነው። ጠጪው አምጪው። ትሰሚኛለሽ? ጠጥተሽዋልሽ። ግን እኮ አልጠጣሁትም። አንቺ ልጅ ደደብ ነሽ እንዴ? እሺ በቃ ልቀቀኝ። ጠጥቼዋለሁ። ለኔ አይደለም ላንቺ ነው። እሺ ከፈለግሽ ብትጋጩ ጉዳይ አይደለም። ቆይ ምን እንዳደርግ ነው የምትፈልገው? ጠጪው አልከኝ፣ ተቀብዬ ልጠጣው ስል ደግሞ ደፋው። እባክሽ ልብስሽን ልበሽ። በማታውቂውና እንደዚህ እያስቸገረሽ ባለው ወንድ ፊት በሌል ልብስ አትገተሪ። እንዴት አደርሽ? እኔ ልጅ ደህና አደራችሁ? እኔ ልጅ ቁጭ በይ። ምግብ ሊቀርብ ስለ የመጣሽው ሰዓት እኮ ገና ነው። አይ በቃኝ። እንደ ሴት ልጅ ሰርተሽ መብላት ሲገባሽ የተሰራ ምግብ አለ ብይ ስትበይ አልበላም ማለት ምን አይነት ንቀት ነው? በጣም ይቅርታ። እኔ ምግብ አላኩም አልበላም ነው ያልኩት። እየተቆጣሽኝ ነው? በቃ መብላት ካለሰኛት ታያት። እንደዛ ከተሰማችሁ በጣም ይቅርታ። እኔ ፍላጎቴን ብቻ ነው ለመናገር የፈለኩት። ጥሩ መሄድ እንችላለን? ማምለክ ይቺ ልጅ ግን ጤነኛ ናት? እስኪ እሷን ተወት አድርጋት እባክሽ። ቆይ ያንቺ ወንድም ግን ጤነኛ ነው? ተከታተላት ብየው እዚህ ተቀምጦ ይወጣጠራል እንዴ? በዚህ ሁኔታ ነው ሁሉንም ነገር የሚሰራው? ስንት ነገር አውርቼው እዚህ ይወጣጠርብኛል እንዴ? ደረቱን ነፍቶ። ወይ አንተ ደግሞ የማታውቀው ትሆናለህ። መቼ ነው የሱ ፊት ፈገግ ብሎ የሚያውቀው? መቼ ፊቱ ተፈቶ ያውቃል? ተይ አንቺ ደግሞ የሚያሸፍን ነገር ሳይኖራ ተሸፍኝለት። አሁንስ በጣም አበዛችሁት እኮ። እኔ ብቻዬን ገብቼ አልበላም እንዴ? ጠግባችሁ ነው እናቴ። እናንተ ውጭ ትበላላችሁ። ለምንድን ነው የቆምሽው? ዛሬም ትምህርት ተቀይሮ ነው ወይስ ምንድነው? ዝም ብለሽ ነኝ። ወዴት ነው ዝም ብዬ የምመጣው? ቆይ ምንድነው የምትፈልገው? ይሄን የበዛውን ድድብናሽ እንድትቀንሹ ነው የምፈልገው። ምን ማለት ነው? ድድብና ማለት ድድብና ነው። በቃ እስኪ አስቢው። እዚህ ቤት ለምን መጣሽ? ማን አመጣሽ? እንዴት መጣሽ? እስከ መቼ? እስኪ ጭንቅላትሽን አሰሪውና እነዚህን ጥያቄዎች መልሽ። እኔ የማውቀው አንድ ነገር ብቻ ነው። አውቃለሁ። ለዛም ነው በጣም የምታስጠይኝ። አውቃለሁ የምትይውን ነገር ራሱ በደንብ አታውቂም። ለዛም ነው ይባስ የምታስጠይኝ። ለምን እንደውቅ የምትፈልገውን ነገር አትነግረኝም? ልነግርሽ ብፈልግና ብችል አንቺ እስክታስታውሽኝ ድረስ አልጠብቅሽም ነበር። እሺ ቢያንስ ወዴት እንደምንሄድ እንኳን ንገረኝ እባክህ። የማያሳስበው ያሳስብሽ። አንሳው አንተ ወጠጤ አንሳው። አንድ ነገር ይበላሽና አሳያለሁ። መጣሽ እንዴ ሆዴ? እንዴ ምን ነው ሰላም አይደለህም እንዴ? ወንድምሽ ምን እየሆነ ነው? ምን ሆነ? በቁሙ እያንቀላፋ እኮ ነው። ልጅቷን ጠብቃ ተከታተላት አልኩ እንጂ ተንገላጀጅ አላልኩትም። ታዲያ ለራሷ አትነግረውም? እንደኔ የፊቱ ስራ ምን ማድረግ እችላለሁ? ለራሱን ነግረውማ ደወልኩ እኮ። እየተወጣጠረ ቤት በኩል መግባባት እንችላለን። እንዴ እኔ ላይ አይወጣጠርም እንዴ? ወንድምነቱ ላንቺ ነው። ሲመጣ እንደምፈልገው ነገር ስንቱን አስታመን እንችለዋለን። አትበሳጭ፣ በቃ ነግረዋለሁ። እየነዳ ሊሆን ይችላል። ደጋግሜ ደውዬ ነግረዋለሁ። የዚህ ልጅ ጉዳይ ከተበላሸ እንደ ሌሎች ጉዳዮች በዝምታ ማልፈው እንዳይመስልሽ። እሺ እየደውልኩ ጨቀጭቀዋለሁ፣ እነግረዋለሁ። አሁን ልሞክርለትና እዛ እንተያያለን። አልገባኝም። ቆይ ለምንድን ነው እዚህ የመጣ ነው? ቁርስ ስላልበላሽ ማታም ራስ አበይ ወደ መኝታ ክፍልሽ ስትገቢ ስላየሁሽ። አሁን ደግሞ እያሰብክልኝ ነው?
አይ ለምን እዚህ እንዳለን እየነገርኩሽ ነው። አመሰግናለሁ፣ ግን መብላት አልፈልግም። እሺ። አይ እዚህ ኮትቶ መሄድ የሚል ምርጫ የለም። እዚህ ያለነው የኢፍቱ ስራን ስርዓት ለማስቀጠል አይደለም። ምግብ ስላልበላሽ ምግብነት በይ ነው እዚህ ያለነው። እሺ። በጣም ቆንጆ። ከየት ነው ወደዛ ቤት የመጣሽው? ከቤቴ ነው ማለቴ ከእናቴ ቤት። እናቴ ያው በቅርቡ ስለሞተችብኝ። በጣም አዝናለሁ። አንተ ማዘን ያስገርማል። ግን እናቴ ስትሞት በቅርብ ማንም አልነበረኝም እና ለእሷ አደራ ብላኝ የሞተችው። እሱን እንድሰማና እንዳላስቸግረው አስጠንቅቃኛለች። ለዛ ነው ወደዚህ ቤት የመጣሁት። እና ከዛማ አይ በቃ ምግብሽ ደርሷል መሰለኝ። እጅሽን ታጠብሽ። አንተ ልጅ የት ነበርክ? በፈጠረ ይሄን ያለ የምትፈልጊ ነው ነገሩን ወደ ፈጣሪ ወሰድሽው። አለም ከጧት ጀምሮ እየደወለልህ ነበር፣ እየፈለገ ነበር። በጣም ነው የተበሳጨው። መብቱ ነው፣ ምንም ልናደርገው አንችልም። አንተ ጤነኛ አይደለህም መሰለኝ። ሂድ ግባ እናውራው። እሺ በጣም ይቅርታ፣ የተከበረውን የቴን ባላስጠበቅኩት። በአምላክ አቤት። መድኃኒቱንም መስጠት እንዳትረሳ። እሱ ነገር አላበቃም እንዴ? ምን ነው የሚያበቃው? በአንድ ቀን የሚሆን ነገር አለ እንዴ? እሱን አላውቅም። እና አሁን ትምህርት ቤት ሂጅ ልስጥልሽ ወይስ ምንድን ነው? ይኸውልህ ማታ ማታ ነው የሚሰጠው፣ እንዳትረሳው ብዬ ነው። አታናደኝ። ይኸውልህ እኔ ላይ አይደለም የምታሾፈው። ጉድ እኮ ነው። ምን አድርግ ነው የሚለኝ? ይሄ ደግሞ አጣጭው። ግባ። አቤት። ፈልገኝ ነበር? ቀለል አድርገህ ፈልገኝ ነበር ወይ ትላለህ እንዴ? በእግር በፈረስ እኮ ነው ተፈልገህ የተገኘው። መደወልህን አይቻለሁ። ስልክ ለማንሳት የማይመች ቦታ ላይ ስለነበርኩ ነው። ስራችን ሲያስቸኩለን የተመቻቸ ቦታ መጠበቅ አቁመን ያለንበትን ቦታ ነው የምናመቻቸው። የዛሬው ጉዳያችን ምን ነበር? ወደ እሱ እንሂድ። ለምንድን ነው ልጅቷ ላይ በጣም ላላ ያልከው? ስራውን ለማስኬድ መመላለስ ይሻላል ብለህ ነው ወይስ ስለ ስራው ማሰብ አቁመህ ነው? ሁለቱም መንገድ ቢሆን ስራውን ከመስራት አያግድም። እያሾፍክ ነው? በጭራሽ። የሚከብድና የተለየ ነገር ስለሌለው በቀላሉ ይሰራል ለማለት ነው። በጣም ባታበሳጨኝ ጥሩ ነው። ይኸውልህ በቀደም ከሰጠው ወረቀቶች ጋር ጨምረህ እነዚህን ወረቀቶች ወስደህ አስፈርማት በፍጥነት። እንደዚህ በችኮላ በሰማበት ፍጥነት ትጨርሰዋለህ ብዬ ተስፋ አደርጋለሁ። እሺ እጨርሰዋለሁ። መልካም ቀን። አምላክ በስሜ እየጠራሽ ነው ወይስ እየለመንሽ? ሁለቱንም እባክህ ቀስ ብለህ ተራመድ። እሺ። ደግሞ ለቁርስ በጣም አመሰግናለሁ። ችግር የለውም። አሁንም ከራበሽ መብላት እንችላለን። አይ አሁን እንኳን አልፈልግም፣ አመሰግናለሁ። በቃ እንሂድ። እንዴ እስኪ አሁን እንኳን ቀስ በል። ግን ለምንድን ነው ሌሊት ክፍሌ የምትመጣው? የመጣሁበትን ምክንያት ሳልናገር ከክፍልሽ ወጣሁበት ቀን አለ? የለም። እናማ ግን ደግሞ ክፍሌ ሳትመጣ መናገር የምትችላቸው በጣም ቀላልና ተራ ነገሮች ናቸው። ምንም አስቤና ፈልጌ ልመጣ አልችልም። እንደዛ ከተሰማሽ ደግሞ በጣም ይቅርታ። እንደዛ እንኳን አስቤ አይደለም፣ ግን በቃ በምሽት። እሺ በቃ ተው። ትላንትና ስለተፈጠረው ነገር ልትነግረኝ ትችላለህ? አልችልም። እባክህ ንገረኝ። ምንም እኮ እየገባኝ ስላልሆነ ነው። እመቤቲቱ እንድጠጭ ትፈልጋለች ትለኛለህ፣ ከዛ ደግሞ እንዳልጠጣ ከለከልከኝ። ድድብ ነሽ ትለኛለህ። ድድብና ያበሳጫል። ቆይ ግን ምንድነው እየተፈጠረ ያለው? እሱን ማጣራት የራሴ ስራ ነው። እኔ በጣም ብዙ ነገር ተናግሬያለሁ። ግን እኮ እኔ በቃ ሌላ ጥያቄ እንድትጠይቅኝ አልፈልግም። እኔ እኮ ምን ጉድ ነው ከዚህ? ህብስት ህብስት ህብስት! አቤት። ነይ እስኪ ቁጭ በይ እናውራ። እኔ የምልሽ ለምንድን ነው ግን ከክፍልሽ የማትወጪው? ምንም የተለየ ምክንያት የለኝም። ክፍሌ መሆን ስለፈለኩ ብቻ ነው። እኛ እኮ ቤተሰቦችሽ ነን።
ያው እኔ እኮ ኃይለኛ በመስልም እኮ እንደምታየው አይደለሁም። እሺ ምን ነው የምትይው? እንደ ቤተሰብ ሆኜ ክፍልሽን ዘግተሽ አትቀመጪ እያልኩሽ ነው። ባለፈው እንደነበረው ስራ ስሪ የምልሽ መስሎሽ እንደሆነ አትፍሪ። ምንም ላይም እንደሌለሽበት አይቻለሁ። ሰራተኛዋም ትንሽ ቀን የቀራት ትመለሳለች። እኔ የምልሽ ቆይ ጤንነትሽ እንዴት ነው? ደህና ነኝ። ጥሩ። እሺ አሁን መግባት ትችላለህ? እሺ ግቢ። እኔ ፍቱ ስራ ያዋዛ መስየሻለሁ። ጠብቂ ብቻ። የእናትሽን ነገር ለአመታት እንዳስታመምኩት አሁንም እንደዛ አንቺንም ማስታመምሽ እንዳይመስልሽ። ትንሽ ጊዜ ብቻ ጠብቂኝ። አሽመን ብቻ ነው ማሳረፍሽ። እንዴ ምን ጉድ ነው? ቆያችሁ እኮ። ሰላም አመሸሽ። ትንሽ ስራ ነበር ለዛ ነው የቆየነው። እና እራት ላቅርብ? አይ ውጭ በልተናል። አስቸኳይ ስራ ነበረን። ቆይ ለምንድን ነው ያልተኛሽው? ያቺ ልጅሽ እንዴት ናት? ማን አይቷት? ከክፍሏ እኮ አትወጣም። እስኪ እንቅልፍ ካልወሰዳት ልያት። አዘጋጅቼልሃለሁ። ይሄንን ነገር የምርም ትቀጥይዋለሽ? አዎ ጠዋት ተነጋገርን አይደል እንዴ? ቆይ ግን ምንድነው የምትሰጫት ነገር? ቀላል ነው። ትንሽ ያዳክማታል። ያኔ ለዓለም ሁሉንም ነገር ነግረዋለሁ። ከዛ ጤናዋ ጥሩ ስላልሆነ ብላ ሁሉንም ነገር በቀላል ትፈርመዋለች። እሺ ፈረመች። ከዛስ? ምን ከዛለው? ጉዳዩ ሀብቱን ለመጠቅለል ነበር። ከዛ ሁሉም ነገር እሱ ሲደረግ ያበቃል። በቃ ያበቃል? አዎ ያበቃል። ለመስጠት ደግሞ ከከበደን ይሰጣታለሁ። እኔ አልሰጣትም አላልኩኝ። ይኸውልህ ጥያቄ አታብዛ። ከአቅማማ ደግሞ አትገደድም። አውቃለሁ። ማንም አያስገድድም። ዛሬ እንዴት አንኳኩቶ ገባ? አንዳንዴ ስራ አታውቃለህ ማለት ነው። ሰላም ልጄ። አባዬ በጣም ይቅርታ። ዝም ብዬ ሳላስብ ነበር ሳወራ ነበር። ግን ደህና ነሽ የኔ ልጅ? ደህና ነኝ አባዬ። እርግጠኛ ነሽ ልጄ? አዎ ደህና ነኝ፣ አታስብ። ቆይ ክፍልሽ መጥቶ ሳያንኳኳ የሚገባው ማን ነው? አረ ማንም አይገባም። ድንገት እኮ ሌላ ሀሳብ ውስጥ ነው እንደዛ ያልኩት። ለምንድን ነው ሀሳብ ውስጥ የምትሆኚው ልጄ? እዚህ ያለሽው እኮ ብቸኝነት እንዳይሰማሽና ውስጥሽ ሰላም እንዲሆን ነው። ገባሽ አይደል? አዎ ገብቶኛል አባዬ። ቆይ ምንድን ነው የሚያሳስብሽ ነገር? ምንም አያሳስበኝም። ግን አባዬ በጣም ይቅርታ፣ እኔ ከዚህ ቤት መሄድ እፈልጋለሁ። ምንድን ነው የተፈጠረው? ማን ነው ያስከፋሽ? ቆይ ለምንድን ነው ከቤትሽ ስለመሄድ እያሰብሽ ያለሽው የኔ ልጅ? በያ ንገሪኝ። አባዬ ብዙ ጥያቄዎችን እየጠየቅክ አታስጨንቀኝ። ማንም ምንም አላደረገኝም። ያው አልከበደኝም ማለት አልችልም። ብዙ የከበዱኝ ነገሮች አሉ። ይፍቱ ናት አይደል የከበደችሽ? ወይስ በአምላክ ነው? አይ ማንኛቸውም አልከበዱኝ ልጄ። እኔም ሳይታወቀኝ ከፋሁብሽ እንዴ? ኧረ አባዬ እንደዛ አይደለም። እንደዛ ለማለት ፈልጌ አይደለም። ያው አሁን ህፃን ልጅ አይደለሁም። የእናቴን ድርጅት ማስተዳደር እችላለሁ። የእሱ መብት እስካገኝ ደግሞ እንደ ማንኛውም ሰራተኛ ተቀጥሬ እቆያለሁ። ደግሞ በዛ ላይ ቤቴ በጣም ናፍቆኛል። ይሄ ቤትሽ ነው። እኔ አባትሽ ነኝ። ሌሎቹም ቤተሰቦችሽ ናቸው። ቤተሰብ መሀል ውስጥ አንዳንድ ነገር ይፈጠራል። ላንስማማ ወይም ደግሞ ልንጋጭ እንችላለን። ግን ደግሞ ቤተሰብ ነን። እሺ ግን የሚባል ነገር የለም። የእናትሽ ድርጅት በእኔ ቁጥጥር ስር ነው። አንቺ በስርዓት ትምህርትሽን መማርና ህይወትሽን መምራት ነው ያለብሽ። ይሄ ነው ትክክለኛው መንገድ? አዎ። በያሁን እንቅልፍሽን ተኝ። የድርጅቱን ነገር ሁሉንም ነገር እኔ ያስተካክለዋለሁ። ሰላም ደሪ። ምንድን ነው ሊሆን ያለው? ምንም እኮ ሊገባኝ አልቻለም። ምን ለመሆን በሌሊት ክፍሏ ድረስ እንደመጣ እናያለን። እስኪ ከባልሽ ጋር ተመካክራችሁ ነው እንዴ የምታደርጉትን ነገር የምታቀዱት? ዛሬ ደግሞ እሱ በተራው ክፍሏ ገብቶ ይቀረው። ዝም ብለህ አታውራ እባክህ። እንዴት እንደዚህ አይነት እቅድ አብረን እናቀዳለን? ልክ ከዚህ የባሱ ነገሮችን አብራችሁ እንዳቀዳችሁት ነው። ምን ይገርማል? እሱና ይሄ አንድ አይደለም። ያለ ስራ ነው። ታዲያ ይሄ ምንድን ነው? ይሄ የቤተሰብ ጉዳይ ነው።
ከደቂቃዎች በፊት እኮ እንዴት አድርገሽ ሀብቱን ተቀብለሽ እንደምትያስ ታወሪ ነበር። አሁን ደግሞ ስለምን ቤተሰብ ነው የምታወሪው? የማወራው እዚህ ቤተሰብ ውስጥ ልጅቷ አባል ሆና መግባት የለባትም እያልኩ ነው። ቆይ ዛሬ እዚህ ቤት አይተኛም እንዴ? አረ ይተኛል። እንደውም ድክም ብሎኛል። ህብስት እንዴት ናት? ደህና ናት። ደህና ደሩ። እሺ እኔም መጣሁ። በአምላክ አደራህን እሺ፣ ያልኩን ነገር እንዳትረሳ። አንተ ደግሞ መጣ። ምንድን ነው ያልሽው? ቆይ ምንም አልሆንኩም እንዴ? እሱማ ሆነሻል፣ ግን አታውቂውም ነበር። ቆይ ምንድን ነው የሚያስለቅስሽ? አባዬ አባትሽ ነኝ እኔ ያለሁልሽ ቤተሰቤ ነሽ ይላል። አንተ ደግሞ የምትለኝ ነገር አለ። እኔ ማንኛችሁ ምን ተሆኑ ምን አላውቅም። ቆይ ምንድን ነው የምትሉት? ይኸውልሽ ብልህ መሆን አለብሽ። አልችልም። እኔ ለመኖር እየታገልኩ ያለው ሰው ነኝ። ብልህ መሆን ወይም ሌላ ነገር መሆን አልችልም። ለመኖር ብቻ እየሞከርኩ ነው። አቅም የለኝም፣ ማንም የለኝም። እናቴ ከሞተች እኮ ገና 1 ወሯ ነው። እንዴት መኖር እንዳለብኝና እንዴት እንደምሆን ግራ ስለገባኝ ነው እንደዚህ ደንዝዤ የምታይ። እንዴት መኖር እንዳለብኝ አላውቅም። ምንም ነገር አላውቅም። እሺ በቃ ተረጋጊ። እንድጠጣው ነው ያመጣ? ልትገድሉኝ? እንድትጠጪው ብፈልግ ኖሮ እኔ ይዤው አልመጣም ነበር። እባክህ ልለምን፣ ሁሉንም ነገር ንገረኝ። ብችል የመጀመሪያ ቀን አደርገው ነበር፣ ግን አልችልም ስልሽ ደግሞ የምሬን ነው። ግን አንድ ነገር ማድረግ እችላለሁ። ምን መሰለሽ? እዚህ መሆንሽ ልክ እንዳልሆነ አውቃለሁ። እሱን ልነግርሽ እችላለሁ። እኔ ግን ምን ማድረግ እንዳለብኝ አላውቅም። እሱም ማወቅ አለብሽ። እንደዛ ካልሆነ ገደል የምትገቢው አንቺ ነሽ። እባክህ ምን ማድረግ እንዳለብኝ ንገረኝ። እኔ ምን ማድረግ እንዳለብኝ አላውቅም። እሺ እባክሽ አታልቅሽ። እዚህ ምድር ላይ አንድ አለኝ የምለው ብቸኛ ሰው አባቴ ነው። ቆይ እሱ ማመን ካልቻልኩኝ ማንን ነው ማመን የምችለው? አንቺ ሞኝ ልጅ፣ ሁሌም ቢሆን ጠላቶችሽ በዙሪያሽ ያሉ ሰዎች ናቸው። ማልቀስሽን አቁሚ። እኔ ምን ማድረግ እንዳለብኝ አላውቅም። እሺ እባክህን እርዳኝ፣ እባክህን። ይኸውልሽ እኔ ምንም ማድረግ አልችልም። አሁን ከዚህ መውጣት አለብኝ። ቆይ ማታ ማታ ህብስት ክፍል ምንድን ነው የምታደርገው? አልገባኝም። በተከታታይ መኝታ ክፍሏ ትገባለህ አይደል? አዎ ገባለሁ። ምክንያቱም አንተ እንደምትለው ነገሮች በዘዴ እንዲሄዱ ከፈለክ እንደዛ ማድረግ አለብን። ያው ሌላ አማራጭ የለንም ማለት ነው። እሺ ታዲያ ወረቀቶቹ በሙሉ ተፈረሙ? አልተፈረሙ። ልጅቷ አንተ እንደምታስባት አይነት ልጅ አይደለችም። እንዴት? ትንሽ ሳታቀላት አትቀርም። ያን ያህል ቀላል ልጅ አይደለችም። ለአንድ ንግግር 3-4 ጥያቄዎች ነው የምትጠይቀው። ምን አይነት ጥያቄዎች? ለምሳሌ ስለ ወረቀቶቹ ሳወራላት በጣም እንዳብራራላት ፈልጋ ነበር። ነገር ግን ማወቅ የሚገባትን ብቻ ነግሬያታለሁ። ክብር ከጠላላት እንደ ጫጩት ማንቁርቷን አንቄ ያስፈርማትና ወደዛች ቀን ጥሬ ወረወራታለሁ። አይ አያስፈልግም፣ እራሷ ትፈርመዋለች በቅርቡ በእርግጠኝነት። 2 ቀን። በ2 ቀን ውስጥ ካልፈረመች ሌላኛውን ትክክለኛውን ዓለም አሳያታለሁ። እሺ እኔ በ2 ቀን ውስጥ አስፈርማታለሁ፣ ቃል እገባላለሁ። ከሆነ ጥሩ፣ ካልሆነም ብዙ አትጨነቅ። እያየዋ ስላደገች ትንሽ ያሳዘናኝ ነው እንጂ ዋጋውን እንደምሰጣት። በቃ አታስብ፣ እኔ ጨርሷለሁ። ነይ እስኪ አንቺ። አቤት። ነይ ወደዚህ እያልኩሽ አይደል እንዴ? ንቀት ነው። አቤት። ምንም አልሆንሽም? ምንም አልሆንኩም። ምን ነው? እንዴት ማለት አልገባኝም። እንዴት ይሄ ሊሆን ይችላል? አንቺ ነበርሽ አይደል በአምላክ ይዞት የነበረውን የሚጠጣው ነገር የላክሽብኝ? ዝጊ አንቺ። ለምንድን ነው የምትጮይብኝ? ልትገይኝ ነበር አይደል የምትፈልጊው? እንደዛ ነው? ቆይ አልጠጣሽው? ጠጥቼዋለሁ።
እና እንዴት በሰላም ቆምሽ ብለሽ እየተገረምሽ ነው አይደል? እንዴት ነው የጠገብሽው? እባክሽ በጣም ክፉ ሰው ነሽ። እሺ ደግሞ እናንተ አመጣችሁኝ እንጂ ያልመጣሁባችሁ። ማትፈልጊኝ ከሆነ ደጋግሜ እንዴት ላባዬ ነገርው ነበር። ቆይ ለምንድን ነው እዚህ ያመጣችሁኝ? ከኔ ምንድን ነው የምትፈልጉት? አፍሽን ዝጊ አልኩሽ። ለምንድን ነው አፌን የምዘጋው? አልዘጋም። እሺ እንግዲህ ነው እዘጋልሻለሁ። ታረጋጊ እንጂ መቤት ምን ነካሽ? አንተ ምን አገባህ ነው ጣልቃ የምትገባው? ህብስት እፈልግሻለሁ ከኔ ጋር አንተ ይሻላል ነው እንዴ? ከኔ ጋር እናውራ። ጭራሽ ሌላ ነገር ጀምሮልኛል። ያለ ምክንያትማ እንደዚህ አልሆነም እንዴ? ቆይ ምንድን ነው? አሁን ማልቀስሽን አቁሚ። እነዚህን ወረቀቶች ካልፈረምሽ አባቴ የምትይው ሰው ይጎዳሻል። ለዚህ ደግሞ 2 ቀን ሰጥቶሻል። ቆይ አሁን ወረቀት ነው? ምን መሰለሽ፣ አሁን ያለሽ 2 አማራጭ ነው። እነዚህን ወረቀቶች ፈርመሽ ሀብትሽን ማስረከብና እዚህ እንደ ባሪያ መኖር፣ አለበለዚያ ደግሞ እነዚህን ወረቀቶች ሙሉ በሙሉ ቀደሽ አባትሽ ነኝ ብሎ እየተጫወተብሽ ያለውን ሰው ማሸነፍ። ምን? ቆይ ለምንድን ነው ሁሉንም ሀብቴን ማስረከበው? ማለቴ ለምንድን ነው እንዳስረክበው የፈለገው? ምክንያቱም አንቺ ከወላጆችሽ የወረሽውን ብዙ ሀብት መውሰድ ስለሚፈልግ። ወላጆችሽ ማለት? አባቴ እኮ ህብስት አለም አባትሽ አይደለም። ምን ማለት ነው? ስሚኝ፣ ይሄን ወረቀት ቅደጁ። ካልቀደድሽውና ከፈረምሽው ያስሩሻል፣ ልክ እኔ ላይ እንዳደረጉት። አንቺ የዋህ ልጅ ይህን ወረቀት ቅደጁና እኔንም ከዚህ እስር ቤት አስወጪኝ። አንተም? አዎ እኔም ሳላስበው በገዛት ወጥመድ ውስጥ የወደቅኩ ሰው ነኝ። ቆይሽ አንተንስ እንዴት ልመነ? እኔም ልክ እንዳንቺ ማንም ሰው የለኝም። ለአንቺ እኔ ያለሁልሽ፣ አንቺም ለእኔ ኑሪልኝ። እሺ ቢያንስ ልብሴን እንኳን ሊያዝ። እሺ በሰላም ረፍ ጭራሽ ጎተታ ይዘልኝ መጣ። ለምሮ በሩን ክፍት ያደረገው የሆነ ሰው እያባረረ ከሆነ ገብተህ እንደዘገው ነው። አወራረህ እኮ ልክ አልነበረም። ከሆነ ሰው እየሸሸ እንደሆነ ያስታውቃል። አዎ እየሸሸው ነው። ከነዛ አውሬዎች እየሸሸው ነው። አሁን አምልጠናል። ይሄ እንደ ፊልም አይደለም። ዝም ብለሽ አምልጠናል ማለት አይቻልም። አሁን ቁጭ በይ። ወይ አብራት ተቀመጥ፣ ወይም አፈልገው ከሆነ እጅን ስጣትና ይዘው ተቀመጥ። ቁጭ በሉ። አሁን ምን ልናደርግ ነው? ድጋሜ ጥያቄ እንዳትጠይቂ። አንድ ጊዜ ቆይ፣ በአምላክ ምንድን ነው የሆነው? ሁሉንም ነገር ነግሬያታለሁ። እረፍ። የትኛው ሁሉንም ነገር? ሁሉንም እያልኩ የትኛውን ነገር ትለኛለህ እንዴ? ቆይ አብነት ምን ሆነሃል? አንተ ራሱ ምን ሆነሃል? ይሄ የተጠራቀመው ብስጭት ማሰብ ከለከለ እንዴ? ቆይ ወዴ ልታመልጥ ነው? እቺን ሴትዮ የት ይዛት ልትሸሽ ነው? ሴትዮ? ሰውዬ ብልሽ የኔ እናት፣ አባትሽ ይሄን ጉድ ካወቀ ጾታሽን ሁላ ነው የሚቀይርልሽ። አንተን እንኳን ሰው እንደሆንክ እንድትቆይ ሊያፈቅድልህ ይችላል። ለነገሩ አይፈቅድልህም። አባቱ አለመሆኑን ነግሬያታለሁ። እረፍ። ጭራሽ ነገሩን ደህና አድርገህ አግማምተህልኛላ። ይኸውልህ አብነት፣ እርዳታ ያስፈልገኛል። ማምለጥ አለብን። እሺ በምን ልርዳ? በገንዘብ፣ በሀሳብ፣ በቁሳቁስ፣ በሚዳሰሱ በማይዳሰሱ? አብዳሃል እንዴ ሰውዬ? ገንዘቡን እኔ መሸፈን እችላለሁ። የምትፈልጉትን ያህል ገንዘብ አለኝ። ይኸውልህ የሰውየው ሀሳብ ምን ያህል ጠንካራ እንደሆነ መጀመሪያ ተገንዘብ። እሱን ስለማውቅ ነው ወደዚህ የመጣሁት እንጂማ ብድግ ብዬ ወደ አንዱ ጋር መሄድ ከብዶኝ አይደለም። እኔስ? አንቺ አፍሽን ትዘጊያለሽ። እሺ
አሁን ሴትዮዋ ላይ አትበሳጫጭባት። መጀመሪያ ተረጋግተን ማድረግ ያለብን ነገር እናድርግ። ግን ከዛ በፊት ምግብ መመገብ አለብን። ላምና አልችልም። ዛሬ ምግብ እንዘዛልክ? አዋ ይኸውልህ፣ ቆንጆ ሀሳብ ለማሰብ መመገብ አለብን። ስለዚህ ምግብ እናዛለን። ይኸውልህ ካዘዝን በኋላ 10 ከ10 የሆኑ ሀሳቦችን እናስባለን። ኤ ፕላስ የሆኑ ውጤቶችን ደግሞ እናመጣለን ማለት ነው። ቤት ውስጥ ደግሞ ሜኑ የለም። እኔ አዝዤ እመጣለሁ። እናንተ ብቻ ዘና ብላችሁ ጠብቁኛ። መጣ የነጭና ይፍቱ ስራ የጭጫጩት ታቀታኝ ምንድን ነው እየሆነ ያለው? ቆይ ይሄ ልጅ አልሰጣትም እንዴ? በአምላክ ነው ነገሩ። በምን ልቡ ለሰው አዝኖ ሳይሰጣት ይቀራል? እርግጠኛ ነኝ ይሰጣታል። ታዲያ ምንድን ነው? እንዴት ምንም ነገር ሳትሆን ትቀራለች? ምንድን ነው እየሆነ ያለው? ጭራሽ መልስ እየመለሰችልኝና እየተወጣጠረችብኝ እላይ ላይ ትፈነጫለች። ወይ ፍቱስ፣ ስንቱን ነገር በምፈልግበት መንገድ እንዳላስገድኩኝ ለዚህ ጫጩት እንደዚህ ልሆን? ወይኔ ይሄ ሊሆን አይችልም በጭራሽ። ሄሎ፣ ደህና ነኝ እንምለው። የሰጠሽኝ ዕቃ በምን ያክል ጊዜ ነው ውጤት የሚያሳየው? እርግጠኛ ነሽ? አንዳንድ ሰው ላይ ካልሆነስ 4 ቀን? ጥሩ። አንቺ በዚህ ልክ እርግጠኛ ከሆንሽ ስህተቱ ከኔ ሊሆን ይችላል። ግድ የለም አጣራለሁ። አዎ ባንቀያየም ነው የሚሻለው። ደህና ሁኚ። ምናልባት ኮልቶላት እየወጣ ሳትጠጣ ቀርታ ሊሆን ይችላል ይች እስስት። እንደዛም ከሆነ ደግሞ ከአንድ ብለን እንጀምራታለን እንጂ አንላቀቃትም። ችሟትራው በአምላክ 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 አንሳው በአምላክ ዛሬ ቀን ጉድ ፈላ። አንሳው። ሄሎ፣ ስራ ላይ መልሼ እደውላለሁ። እዚህ ግን ያለው ስራ ገደል ገብቶልሃል። ምን ማለት ነው? ልጅቷም የለችም ማለት በዚህ ሰዓት ትምህርት ቤት አይደለም እንደምትወር? አንደኛ ቅርብ ሰዓት እዚህ ነበረች። ሲቀጥል ደግሞ አዳሪ ትምህርት ቤት አይደለም ልጅቷ የምትማረው። ልብሷ እንዳለ እዚህ የለም። ቁም ሳጥን ውስጥ ራሱ አንድም ነገር የለም። ያደደበው ልብሽ ላናግራት ብሎ ወደ መኝታ ቤት ይዟት ገብቶ ነበር። እኔ ወደ መኝታ ቤት ስገባ እውነት እዚህ ውስጥ እጁ ካለበት ወንድምሽን መቅበርሽ ስለማይቀር ተዘጋጅ። ምን ማለት ነው? ጥፋት ሲሰራ ብቻ ነው እንደ ወንድም የሚሆነው? ወንድምሽ ባይሆን ነበር የሚሻል። ይኸውልህ አንድ ነገር በተፈጠረ ቁጥር ወንድምሽ አትበለኝ። አሁን ስልኩን ዝጊው። ዝጋው። ምን ይላል ይሄ? አትጨርሱም? እኛ ራሳችን ካላለቅን ነው። አትበላንም ብለን ነው እሷ? እኔን ነው? አይ እሷን ነው። አንተ በእናትህ ከየት ነው ይዘብኝ የመጣኸው? እንደወረደች አለች እንዴ? ከሀብታም ቤት። ስማ፣ እኔ ሀብታም ልጅ ጅል ነው ሲባል እንደዛ አይመስለኝም ነበር። እኔ ግን ጅል አይደለሁም፣ መርሆኝ ስለነበር። አይ አንቺ ጅል አይደለሽም፣ እንደውም ንጹህ ልጅ ነሽ። እሱ ነው ጅሉ። እረፍ አንተ። ጀንትሉ መሆን ነው። ቀልድን የምትቀጥል ከሆነ ተነስቼ እወጣለሁ። ሲጀነትል ከባድ ሰው ነው። እየቀለደ አይደለም፣ የምሩ ነው። ተነስቶ የሚሄድ ትልቅ አቅም ያለው ልጅ ነው። እሺ አሁን ወደ ጉዳያችን ንግባ።
ሌላውን ካንተ ጋር እናወራለን። ማድረግ ወዳለብን ነገር ብናተኩር ይሻላል። እሺ ይኸውልህ ወደ ቤት ብትመለሱ ነው የሚሻለው። ወደ የትኛው ቤት? ከአሁን በኋላ ካቋረጥሽው ወደ ውጭ ትወጫለሽ። የትም ብትሄዱ በምንም መንገድ እንደማታመልጡ ከኔ በላይ አንተ ታውቃለህ። ወረቀቱን ደግሞ ቀስ ብላ ትፈርማለች። ለእሱ ደግሞ ሌላ መንገድ እንፈልጋለን። ግን እኮ ወረቀቱ ተቀዷል። እሺ ምንም ችግር የለውም። ድጋሚ መዘጋጀት የሚችል ወረቀት ስለሆነ አያሳስብም። ግን እንደገባችሁ የተቀደደውን ወረቀት አንስታችሁ ጣሉት። ይኸውልህ አሁን ህብስት ከቤት ለማምለጥ ስትልና ያስካት። ስለዚህ ወደ ቤት ይዛት ተመለስ። ለማምለጥ ያነሳሳትን ሀሳብ ደግሞ እናንተ አስቡበት። ዋናውን ድርሰት ከጻፍኩላችሁ በቂ ነው። ከይፍቱ ጋር ስለተጣላሽ ነው የወጣሽው። እሺ ምናልባት ወረቀቱን መቀደዱን ካዩት ደግሞ ተናደሽ ስለነበረ ፈርሚዎች ልጅ ቀደድሽው። ከዛ በኋላ እኔ በዴት አስፈራራሁሽ። በጣም ስለፈራሽኝ ወጣሽ። እሺ ረዳት ደራሲ ጀንትሩ በሉ አሁን ሳታስባሉ ቀጥ ብላችሁ ሂዱ። እሺ እንሂድ። እሷን እርሻት እመለሳለሁ። አዎ አድርሳትናና ብዙ የምናወራው ነገር አለ። አንቺ ደግሞ እዛ እጅሽ መታጠቢያ አለ ታጠቢ። እሺ ስማ እንዳቆይሽ። እንዴት አይነት አጋሰስ ልጅ ነው? እንዴት አንድ ፍሬ ልጅ መጠበቅ ያቅተዋል? እንዴት ሰውነት ብቻ መወጣጠር ብቻ ምን ዋጋ አለው? ምንድነው ለሱ አመኘ የምሰጠው? ምን አይነት ነገር አመኘ ልስጠው? እራሱ ስመጣ ብትጠይቀው ይሻላል። ማን ሊመልስልህ ነው አሁን በባዶ ሜዳን የምትንጫጫው? ማንም እንዲመልስልኝ አይደለም ማወራ። ተበሳጭቻለሁ። ተይኝ በቃ። ቆይ ምንም አላረግሻትም አይደል? እንዴ እኔ ምን አደርጋታለሁ? ጉድ እኮ ነው። ታዲያ በንዴት ወረቀቱን ቀዳዳ ሄደችበት ምክንያት ምንድነው? ይሄ ሁሉ ደግሞ የዛ ደደብ ወንድምሽ ጥፋት ነው። ራሴ ብይዘው ጥንት የገደልኩትን ጉዳይ ለሱ ብሰጠው አክርሞ ገደል ከተተው። ቆይ እስኪ ምን አለበት ትንሽ ብትረጋጋ? ስልኬን እንኳን አያነሳም። ሄደደብ ደህና ነሽ የኔ ልጅ? አባዬ ይሄኔ ቆንጆ ልጅ በጣም ደህና ናት። ትንሽ ልጅነት ያጠቃታል እንጂ ምንም አይደል። በጥፊ ልመታ ነው ብላ መጣችሁ። ስነ ስርዓት ብታስተምራት ጥሩ ይመስላል። ድንቄም ስርዓት ለዚህ ሆኖ በሬን ያደርጉት ብላ ስላረድሽው በሬ በኋላ እንነጋገራለን። ደህና ነሽ ልጅ? አላስፈራራሽም ብዬ ተስፋ አደርጋለሁ። ተስፋ አድርግ። ደህና ነኝ፣ አታስብ። ትንሽ ተናድጄ ስለነበር ነው ሳልነግር የወጣሁት። በጣም ይቅርታ። እኔም በደንብ አልተከታተልኩሽም ልጄ። ስራዬን ስል ችላ አልኩሽ። ከዚህ በኋላ ግን እንደዚህ አይሆንም። አትፍሪ እሺ? እኔ አለሁ። በደንብ እናወራለን። አሁን እረፊ። አንተ ከኔ ጋር ነህ። እሺ በቃ እኔ ወደ ክፍሌ ልግባ። አዎ በደንብ ተረጋጊና እናወራለን። እሺ ግን ነገ ማውራት እንችላለን? እንችላለን። እኔ ልጅ እወድሻለሁ። በቃ ግቢ። በአምላክ አንተ ተከተለኝ። ዛሬ ይህንን ነገር በዚህ መልክ በማስተካከል ፈጣሪን አመስግን። እሺ ይህን ደረቅ መልስ አትመልስልኝ። ይህን ነገር ባታስተካክል ኖሮ ማደሪያ መቃብር ወይም እስር ቤት ነበር የሚሆነው። ይህ እስካሁኑ አዳሬ ነው። ከዚህ ብዙ ላይ ይቻለው ማሾፈን። ለምንድን ነው ስለተፈጠረው ነገር ያልነገርከኝ? ስንት ጊዜ ነው የደወልኩልህ? እንግዲህ እንዳየው ነው የተፈጠረው። ሁሉም ነገር አሁን ነው ያበቃው። የተፈጠረው ነገር ሳይፈጠር ስለተፈጠረው ነገር ልነግር አልችልም። ከቀበጧ ልጅ ጋር መሯሯጡን ትቼ ምናልባት ያንተን ስልክ ብመልስ ፍጻሜው የሚያስጠላ ሊሆን ይችል ነበር። እሺ ምንድን ነው ንገረኝ። ከትምህርት ቤት ያለ ሰዓት ስትወጣ ተከትያት ነበር። ከዛ ወደ ቤት ዘጌት ብዬ መጣሁ። ስገባ ግን እመቤቲቱ እየጮኸችባትና በጥፊ ልትመታት ነበር። ልትረጋጋ አልቻለችም። እንደ አንድ ሞልቃቃ ልጅ ክፍሏ ገብታ የማይሆን ንግግሮችን ስትናገር ነበር። ላረጋጋት ስሞክር ግን ባሰባት። ምንም አላረካትም አይደል? ብችልና ባደርገው ደስታዬ ነበር። ይሄ ነገር እስኪያልቅ ጫፏን እንዳትነካት ተናግሬያለሁ። ታዲያ ለምንድን ነው ወረቀቱን የገደለችው?
ጠዋት ትምህርት ቤት ስትሄድ አሳምኛት ተስማምታ እንድትፈርም ሰጥቻት ነበር። ከዛ ግን በእንዴት ቀደደችው? ምንም አይደለም። ምንም ሳይገባት ከሆነ ችግር የለውም። አዎ ያን ያክል ችግር የለውም። ድጋሚ ለማሳመንም ቢሆን ከባድ አይደለም። አንተ ወረቀቶቹን ድጋሚ አዘጋጅና ትፈርማለች። ሚስትህ ናት ነገሩን እያከበደችው ያለችው። ስለዚህ ለጊዜው እሷ ካረፈች በቂ ነው። ጥሩ፣ ወረቀቱንም አዘጋጃለሁ፣ ሚስቴንም አሳርፋታለሁ። አታስብ። የቀረ ነገር አለ? ይሄ በዚህ ከተፈታና ነገሮችን ከተቆጣጠርካቸው ስለ ጭነት ስራው ብናወራ ጥሩ ነው። እና ቀጣዩ ፕላን ምንድን ነው? አታንኳኪም እንዴ? ለምንድን ነው በገዛ ቤት የማንኳኳው? አንቺ ሲጀምር ለምንድን ነው በር ሳትቆልፊ ልብስ የምታወልቂው? እራስቸው ታዲያ ለመርሳት ትንሽን ያልቀርብም። በይ እስኪ እንጠጪ ያግዝሻል። አይ እኔ አልጠጣም። ማን ትጠጫለሽ? አትጠጭም ብሎ አማከረሽ? ጠጪ እያልኩሽ ነው እንጂ። ግን እኮ ጠጪ እያልኩሽ አይደል እንዴ? አፍጥኝ። ትሰሚኛለሽ? አንዲት ነገር አባትሽ ጋር ቢደርስ የእናትሽን መቃብር ከፍቼ ነው የምቀብርሽ። ገባሽ? አዎ ገብቶኛል። ጥሩ። ከዚህ በኋላ በተመሳሳይ ሰዓት ይሄን ትጠጫለሽ። ቆይ ምንድነው? ለምንድነው የምታስጠጪኝ? አይዞሽ፣ ከሞት ስለሚሻል መፍራት የለብሽም። እባክሽን ተይኝ። በይ በቃ እንዲህ ነች እና የፍቱ ስራ። አታለቃቅሽብኝ ወደዛ። ምንድነው? ምን ሆነሽ ነው? ልሞት ነው። ምን? ለምን ነው የምትሞቹ? እህት ያንን አንተ አምጥተህ እንዳልጠጣው የምታደርገውን ነገር አምጥታ በግድ አስጠጣችኝ። እኔም በጣም ስለፈራው አጠጣሁት። እና ሙሉን ጠጣሹ? አዎ ጠጣሁት። አንቺ የዋህ ልጅ፣ አንድ መንገድ እኮ ማሰብ ትችይ ነበር። አሁን ለማንኛውም ተነሽ። ምን ላድርግ? አስወጪው እንጂ። እንዴት አድርጌ ነው የማስወጣው? ጣትሽን ከተሽ አስወጪው እንጂ። ይህን እኮ ማድረግ የነበረብሽ ስትጠጪው ነበር። እሺ ልግባ? አይ እንደውም ከበሩ ጋር ዞር በል። ምንድነው? ሻወር እየወሰድሽ ነው እንዴ ያለሽው? አንቺ ልጅ ብልጡኝ እንጂ ለሚፈጠሩ ነገሮች ፈጣን ምላሽና መፍትሄ ለመስጠት ሞክሪ። አይ አልችልም። በዚህ ሰዓት ምንም ነገር ማሰብ አልችልም። ምን እየተፈጠረ እንደሆነ አላውቅም። አባቴ እንደሆነ ማውቀው ሰው እንኳን አባቴ አይደለም። ለምን እዚህ እንዳለው ራሱ አላውቅም። አባቴ ማን እንደሆነ ራሱ አላውቅም። በቃ ማንም የለኝም፣ ብቸኛ ነኝ። እኔ ያለሁልሽ ያልኩሽን ቃል እኮ አላጠፍኩትም። አሁንም ቢሆን እኔ ያለሁልሽ። ስንት ጊዜ ነው የነገርኩሽ? ለማንኛውም አሁን እኩለ ሌሊት ነው፣ መሄድ አለብኝ።
እዚህ ካዩኝ ጥሩ አይሆንም። ተመልሰህ ትመጣለህ? አይ ተመልሼ ሳልመጣ ሊነጋ ይችላል። ሳይነጋም ደግሞ ልወጣ እችላለሁ። እሺ እሺ፣ ይቅርታ። ጭራሽ አባብ ለማስተኛት አስለምደህልኝ ነው በሌሊት ደውላ የምትጠራ። አንዳንዴ ሳስበው እቺ ሴትዮ እህቴ መሆኗ ራሱ ያጠራጥረኛል። ቆይ የሆነ ነገር አደረገቻት እንዴ? አዎ ታምናለህ? ያንን መድኃኒት አስጠጣቻት። በገዛ እጇ የራሷ ክፍል ገብታ በግድ አስጠጣቻት። እውነትህን ነው? አንተ የይፍቱ ስራ ቆራጥነትና ደፋርነት እንደ ትውልድ ነው የሚያስፈልገን፣ እንደ ትውልድ። እኔ እኮ ያልገባኝ በሰላም ከምትኖርበት ቦታ አምጥተው ለምን እንደሚያሰቃዩት ነው። ምን አንተስ እያሰቃያት አይደል እንዴ? እኔ እኮ ቢያንስ ባላሰቃያት ደስ ይለኛል። በሶስት ደስ የሚሉ ነገሮች አንቁጠራቸው እንጂ አቤት ብዛታቸው፣ አቤት ብዛታቸው። ተው እባክህ አብነት፣ በዚህ አትቀልድብኝ። እሺ ይልቅ ያ ሽማግሌ የነገርከውን ነገር አመን? አዎ በደንብ አምኗል። በደንብ እንዲያምን ደግሞ ወረቀቱን በሌላ መንገድ አዘጋጅተን ታስፈርማታለህ። ለማንኛውም ግን መጀመሪያ እኛ በደንብ እንረፍ፣ እሱም ደግሞ በደንብ እንዲያምንህ ሌላ መንገድ እንፈልጋለን። አሁን ግን ጎሳችንን ነው የሚለው። ከሱ በፊት ግን ከሁሉም በፊት ይኸውልህ መጀመሪያ ምግብ መብላት አለብን። በሌሊት አንተ ቤተክርስቲያን እንደሚሰም ሰው ጠርተኸኝ ወሬያችን ሁሉ ወይ ለእግዚአብሔር ነው ወይ ለሰይጣን አይሆን። ስለዚህ በደንብ ምግባችንን እንብላ። ይመስለኛል አስተናጋጆቹ ራሱ ተኝተዋል። በሩ ክፍት አይደል እንዴ? እና ከስተመር እስከሚመጣ እንተኛ ብለው ይሆናል። አታይም እንዴ በቁማ ተኝታለች። ልጄ አቤት አባዬ። እንዴት ነሽ? ደህና ነኝ አባዬ። ተኝተሽ ቆየሽ እኮ ልጄ። ሳልወጣልሽ ብዬ ነው። በአምላክ ሁሉንም ነገር ነግሮኛል። አባዬ እሱ ራሱ በጣም መጥፎ ሰው ነው። ሁልጊዜ ያሰቃየኛል። ትላንትና ራሱ ይፍቱ ልትመታኝ ነበር። ከዛ እሱ ደግሞ መጥቶ ጮኸብኝ። ይስተካከላል ልጄ፣ ይስተካከላል። አንቺ ብቻ ሁሉንም ነገር ለአባትሽ ንገሪው። አባትሽ ሁሉንም ነገር ያስተካክለዋል። እሺ አባዬ፣ አመሰግናለሁ። እንዴ ግዴታዬ ነው። ያደራ ልጄ እኮ ነሽ። አመሰግናለሁ አባዬ። እኔም ጥሩ ልጅ ሆነላለሁ። አሁንም ጥሩ ልጅ ነሽ። ተባረኪ ልጄ። በደህና ዋይ ልጅ። ደህና ዋል አባዬ። ምን አይነት ክፉ ሰው ነው? ክፉ በቃ በአምላክ አይመጣም። ማታ በዛ ላይ ተመልሶ ሄዶ ይሆን እንዴ? ግን እኮ ማታ የነበርኩበት ሁኔታ ዛሬ እንዲመጣ ሊያደርገው ይገባ ነበር። አንቺ ልጅ ምን ሆነሻል? በቃ እዚህ ብለሽ ተኝ በፈጠረሽ። ቆይ ስራሽን ስለምታውቂ ነው አይደል? ማታ መኝታ ክፍል ቶሎ ያልመጣሽው? አሁንም ነጋ አልነጋ ብለሽ እዚህ ክችን የምትሸሸጊው? አልገባኝም። ምን ሆነ ያልገባሽ? እያወራ ያለው ነገር ነው። ልጅቷ ባንቺ ምክንያት ቤቱን ለቃ እስክትወጣ ድረስ ለምን እንደምታስቸግሪያት? እሷ እንደዛ አለች? የገዛ ወንድምሽ ነው እንደዚህ ያለው። እሷም ዛሬ ደገመችው። ይሄን ነበር ትናንትና በሬን ያረድኩት ምናምን ስትይ ነበረው። ይኸውልህ እኔ ፍቱ ስራ ያመንኩበትን ምንም ነገር ከማድረግና ያደረኩትን ደግሞ ከመናገር ወደ ኋላ አለ። ትሰማኛለህ? ግን በአሁኑ ህብስትን ምንም ያደረኳት ነገር የለም። ምንም እነሱ እንደዛ አላሉ። አንቺ ካልጣመሽ ነገሮችን እንዴት እንደምታበላሽ ጠንቅቄ ያውቅሻለሁ። ስሚ፣ በዚህ ጉዳይ ግን ባትነካከ ይሻልሻል። እሺ? ምን ሆነሃል አለ? እነዛ ልጆች ያሉትን ነገር ይዘህ ጨርሻለሁ። ምንም ነገር አልፈልግም። አልታገስሽም። እሺ ቁርስ አትበላ? በቃኝ።
ነይ አንቺ ደራቁርት ነይ። ይቅርታ ፒጃማ ነው የለበስኩትና ቀይሬ ልምጣ? እያየሽው አይደል በመጀመሪያ ለብሰሽ ወጣሽው? አይ ባብላክን ፈልጌ ነበር። ትምህርት ቤት እሱ ስለሚያደርሰኝ ትንሽ እንዲጠብቀኝ ልነግረው ነበር። እኔ ደግሞ ተማሮ ከቤት መውጣት ምን እንደሆነ በጥቂቱ ላሳይሽ። አሁን በክብር ቁጭ ብለሽ የምትመገቢበት ጊዜ አብቅቷል። ኃይለኛውን ይፍቱ ስራ ደግሞ አሳይሻለሁ። ምን አጠፋው? ምንም አላጠፋሽ፣ ግን ክፉ ምኞት ተመኘሽ። ይፍቱ አስመራኝ ነው ከዚህ ቤት የወጣሁት አልሽ። አሁን ደግሞ ምሬት ምን እንደሆነ አቀምስሻለሁ። ኧረ እኔ ቀጥይ። ይሄን ዕቃ በፍጥነት መተሽ ታጥቢያታለሽ። ነይ። ኧረ እኔ ነይ። አፍጥጥ ቶሎ ብለሽ ይሄን ዕቃ ጠቢ። ቶሎ በይ። እንደ ሴት እጅሽ ሰብሰብ አድርጊው። እንዴ ቀስ በይ እንጂ ሰው እንዴት ሳህን እንኳን መጠብ አያውቅም። ምን አይነት መጋዣ ነሽ አንቺ ፈረስ! በዛ ላይ ደግሞ በቢጃማ ቤት ውስጥ ስትጦለጦይ ባይሽ እርቃንሽን መንገድ ላይ እንድትጦለጦይ ነው ማለት። ጦልጧላ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን አይነት አጋሰስ ነሽ? እሺ ይቅርታ ደግሞ እንደሱ ነው የሚሻልሽ። ግን አሁን ትምህርት ቤት ለመሄድ መዘጋጀት አለብኝ። ኦቴ ለየትኛው ትምህርትሽ ነው? ሲያውሽ ግን የሚገባሽ ማትመስል። እንደውም የድንቁርና መጽሐፍ የሚያስነብብሽ ነው የሚመስለኝ። ደንቆሮ ምንድን ነው ድምፅሽ እኮ ውጭ ድረስ ነው የሚሰማው። አዲስ ልጃችሁ እያስጮችኝ ነው። በጠዋት ተነስታ ዕቃ ካላጠብኩ ብላ የሆነ ታብካካዋለች። በይ አሁን ቶሎ ውጭ። እስካሁን መዘጋጀት ነበረብሽ። ላደርስሽ ነው የመጣሁት። እሺ ይቅርታ፣ አሁኑን እዘጋጃለሁ ብዬሽ ነበር። በይ ሂጂ። ለልምምድ ያህል ይሄ በቂሽ ነው የኔ ደንቆሮ። ፈልገሽ ነው? ምኑ? ስድቡን ነዋ። እሷ ፈልገው ነው። ሄላ ምን ትይገኛለሽ? ታፈሱ። ቆይ መቼ ነው የምትመጪው? በጣም ተቸገርኩ። ወይ ንገሪኝና ሌላ ሰው ላስገባ። ተታፈሱ ተናግሬያለሁ። የአሁኑ የመጨረሻዬ ነው። እሺ እውነቴን ነው። በአሁኑ አራዘምኩ ካልሽኝ በቃ በይሽ። እንግዲህ ደህና ወይ። ምን አይነት ጉር ነው? ሁሉም በየአቅጣጫው ይበጠብጡኛል እንዴ? ቆይ አንዳንዳችሁ ልክ አስገባቸዋለሁ። የፊቱ ስራ አይደለም። ግን አንተ በቅቶ ነው አልበላም ያልከው? አዎ በቅቶኝ። ለምንድን ነው ግን ሁሌ የምትኮሳተረው? ባህሪ ስለሆነ። እሺ በቃ አትናደድ። አሁን ታዲያ ምንድን ነው የምናደርገው? አልናደድም፣ አታስቢ። መጀመሪያ ግን ሰላም እንድንሆን የሚያስችሉ ነገሮች እናድርግ። ምን መሰለሽ? ሰውየው እንዲፈረም የሚፈልገውን ወረቀት ትፈርሚለታለሽ። እንዴ እሱን ወረቀት ከፈረምሽ ንብረትሽን በሙሉ ለሱ ሰጠሽ ባህሪው ተወኛልሽ አላልከኝም እንዴ? እንደዛ እንዳይሆን የምናደርግበት መንገድ አለ። ለሱ አታስቢ። አንቺ የተሰጠሽን ወረቀትሽን ብቻ መፈረምሽን ነው የምታውቂው። ሌላውን ነገር ደግሞ ለኔ ተይው። እሺ አንቺ ልጅ እሺ ቆይ ለምንድን ነው እኔን እያመንሽኝ ያለሽው? አንተን ማመን የለብኝም እንዴ? እመኚኝ፣ ግን ደግሞ ማንንም ሰው ማመን የለብሽም። እኔም ብሆን አሁን እያልከኝ ያለው ሁለት ተቃራኒ ነገር ነው። እኔ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ። አንቺ ሴትዮ ምንድነው እቺ ልጅ ባገኘው አልኩት። እርግጠኛ ነኝ በልተሽ ነው አይደል ሻይ የምጠጪው? ቆይ እቺ ልጅ ከስደተኛ ካምፕ ነው እንዲያመጣ የመጣችው። ደግሞ እኮ ምን እንደሚገርመኝ ታውቃለህ? እንደ ልጅ ማለት ነው ዩኒፎርም ለብሳ ሂሳብኛ ልታስከፍል። ኧረ ራሴ መክፈል እችላለሁ። ኧረ እባክሽ ስንት ቦታ ነው የምትከፊው? ድሮም ሀብታም ሲባል ስስታም ነው ትበያለሽ፣ ሂሳብ ሲባል እጅ ወደ ላይ። ይልቅ እንዴት ናችሁ? እና ምን አዲስ ነገር አለ? ጨርሼ ቢሮ አስቀምጬለታለሁ። እና ደግሞ ትላልቅ ጠበቆችንም ስላናገርኩኝ በጥንቃቄ ነው የተጻፈው። በቃ ሂጅ ይዤው ልምጣና ቼክ ታደርገዋለህ። ይቻላል። እስከዛ እኔ ከዚች በላተኛ የሆነች ሴትዮ ጋር አዳረቅልሃለሁ። ብቻ እንዳትበላኝ። የት ልትሄድ ነው? አብሬ ልምጣ? ወረፍ አንቺ ልጅ ገና ለገና ዩኒፎርም ስለለበሽ እንደ ልጅ እጅሽን ይዞ አብሮሽ ይዞ ነው አለም ጋር ነው የሚሄደው። የምትፈሪሙን ወረቀት ላመጣልሽ። ይሄ ማለት ደግሞ አንቺ ደግሞ በዚህ ሰዓት ትምህርት ቤት ነኝ። አሪፍ መጣው። በቃ
ከቆየሁባችሁ ወደ ቤት። አንተ አታስብ፣ እኛ የሚያስደስተንን ነገር እናደርጋለን። እሺ። ስሚ፣ ይሁን ነገር አይሸትሽም? አልሸተተኝም። ምንድን ነው? ይሁን አለ አይደል? ልጅ የሚል ነገር። ህፃን አይደለችም ግን የሆነ ተለቅ ብላ ቆንጅዬ ልጅ። ምንድን ነው? ዩኒፎርምሽ መሰለኝ። ያረቺ የዋ የሆነች ልጅ። እሺ በቃ ስቀድር ነው። እስኪ ዝፈን። ባይተዋረገኝ ናፍቆትሽ። አንዴ ከቅድሞ አይሻልም ድምጽ? ይቻላል። ያብነት ልበለው ነው? አዎ። እሺ። ጩጩ አለኝ። ጩጩ ጩጩ ይለኛል፣ ኧረ እንዴት ይሻለኛል። ጩጩ ጩጩ ይለኛል። ዛሬ እንዴት ናት? ደህና ናት፣ ተረጋግታለች። እህትህ ሁሉም ነገር ካላበላሸው ትሞቼ እገኛለሁ ብላለች። ከእኔ እህትነት ያንተ ሚስትነቷ የሰመረ ስለሆነ እሱን ብትጠቅስ ይሻላል። አንተም ብትሆን ብዙ ሰይጣን አትሆንባት። ያልገባ ነገር ይሄን ወረቀት ስለፈረመች ሁሉም ነገር አያበቃም እና ልጅቷ 18 ዓመት እንደሞላት ፍርድ ቤት ካወቀና ንብረቱን ማስተዳደር ፍላጎት ካላት ይሄን ወረቀት ፈረመችው አልፈረመችው ምንም ትርጉም የለው። እና ምንና ትለኛለህ? እናማ ልጅቷን በደንብ መያዝ አለብን። ዘላቂ መፍትሄ ያስፈልገናል። እሺ፣ ዝም ብሎ እሺ አይደለም፣ ዘላቂ መፍትሄ ያስፈልጋል። ቢቻል እንድታምና አርጋት። እንዳትቀርባት ካልኩ ሀሳብ ጋር እኮ ይጋጫል። በዛ ላይ ደግሞ እስካሁን ካሳየዋት ፊት አንጻር ትንሽ ይከብዳል። የምታምነኝ አይመስለኝም። ይህን ፊትህን እንኳን እሷ እኛ ምንፈራዋለን። ተጠቀምበት። በደንብ ፍሩኝ። ይሄ ዲስኩርህና መወጣጠርህ አሰልቺ ነው በጣም። አንድ መንገድ ፈልግ። ልጅቷን የግድ በደንብ መያዝ አለብን። እሺ፣ በአምላክ ይኸውልህ፣ ከልጅቷ ጋር ያላስፈላጊ መቀራረብና እንዲሁም የፍቅር ጨዋታ በፍጹም የተከለከለ ነው። ሲጀመር እኔም ከህፃን ልጅ ጋር እንደዚሁን አይነቱን ጨዋታ አልፈልገው። እሱ ጥሩ አቋም ቢሆንም አስተማማኝ አይደለም። ልጆች አጓጊ ስለሆኑ መቼ ስበው ወደ ጨዋታ እንደሚከቱ አይታወቅም። እኔ ሻል ያለ አቋም እንዲኖርህ የሚያደርግ ምክንያት ልነግርህ እችላለሁ። አመሰግናለሁ፣ ግን አያስፈልገኝም። ግዴታ ነው። እሺ፣ ምንድን ነው? እየሰማሁ ነው። ሰውየው አባቷ ነው። የትኛው ሰውዬ? አንቀህ ገድለህ ጎትተህ ጫካ ውስጥ የከተትከው ሰውዬ። ምን? አዎ፣ ምናልባት ይቅርታ እንድጠይቃት ህይወት እድል እየሰጠች ይሆናል። በሰበብ በአስባቡ ይቅርታ እየጠየቃት ርቀትህን ጠብቅና ስራውን በደንብ ስራ።
ሰውየው አባቷ አንቀ ገድለ ጎትተ ጫካ ውስጥ የከተትከው ሰው ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ።